ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ሰላምታችን ከያላችሁበት ድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰከ ነበልባል የሬዲዮ ፕሮግራም ነው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በጥብጡን እጃቸው አለበት ያላቸውን የድርጅት አመራሮች የማያዳግም እርምጃም እንወስዳለን አሉ። እንደ ሳት እየነደደ ያለው የህዝብ አመጽ ያሰጋው ወያኔም ደበቅ ሴራም እየጠነሰሰ ይገኛል። የወያኔ ካድሬዎች በቀን 200 ብር እየተከፈላቸው ማስተር ፕላኑ ትክክል ነው አባቴ የሞት ሌሎም ተዘጋጅተዋል። ዜናው ሲተነተን ነው። ከዜናዎቹ ጋር እየባይሳነኝ ሰላም ጤና ይስጥልኝ እንደምንላችኋል። የወያኔ መንግስት በዚህ ወቅት ከፍተኛ ውጥረት ውስጥ ገብቶ ባለበት ወቅት የህዝብ አመጽ ወደ አዲስ አበባ እንዳይዛመት በሚል ከፍተኛ ስጋት ውስጥ በመውደቁ ፍተሻም እያካሄደ ይገኛል። በተለያየ ቦታ ኬላ በማቆም ህዝብን እያዋከበ ሲሆን በተቻለው አቅም የህዝብ ማዕበል ወደ አዲስ አበባ እንዳይስፋፋ በሚስጥራዊ ያደረጃቸው ስብሰባ በዛሬ ዕለት መጀመሩ ታውቋል። ሚስጥራዊ ስብሰባ የተጀመረው ይህ የወያኔ ወጣትና ቴክኖሎጂ አባላትን ብቻ ያካተተ ስብሰባ ለመነጋገር በወቅቱ ጉዳይ ላይ ቁጭ ማለታቸው ታውቋል። ምን አይነት ጥያቄ እንደሚጠይቁ ምን አይነት አስተያየት እንደሚሰጡና መልስ እንዲመልሱ ያዘጋጃቸው ወያኔ በስብሰባ ውስጥ ሰክስጓቸው ይገኛል። የወያኔ አባላት ወጣቶችና የሴቶች ሊግ ማህበር በማስተር ፕላኑ ላይ እጃቸውን በማውጣት ትክክል ነው ማስተር ፕላኑ እኛን ደግፋለን ማስተር ፕላኑን እንዲቃወሙ ያደረጉት ተቃዋሚ ኃይሎች ናቸው። ጸረ ልማቶች ጸረ ህዝብ ስለሆኑ እና ወግዛቸዋለን እንዲሉ በቀን 200 ብር እየተከፈላቸው ስብሰባ ላይ እንዲቀመጡ ኢህአዴግ አድርጓል። ህዝብ አሁንም በተለያየ ቦታ የመብት ጥያቄ አንግቦ ሰላማዊ ሰልፉን እየወጣ ይገኛል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንዳሉት ከሆነ እርምጃ እወስዳለሁ እያሉ እየፎከሩ ይገኛሉ። ህዝብ ግን በቅማችን ሞተናል ድጋሚ ሞት የለም የፈለገው ይምጣ እንሞታለን እያለ ይገኛል። እንደ ሳት እየነደደም እየተንበጎበገ ያለው የኦሮሞ ህዝብ ቁጣም ኦሮሚያን አንፍሯት ሌላ ክልሎችን እያዳረሰ ይገኛል። አንገዛም ያለው የኦሮሞ ህዝብ መሬቴን ለባዕድ ቆርሼም አስቆርሼም አልሰጥም በማለት ተቃውሞውን እያሰማም ይገኛል። እየሞተም ድንበሩን እያስከበረ እንዳለም ታማኝ ምንጮቻችን እየገለጹልን ይገኛሉ። ከአዲስ አበባ 26 ኪሎ ሜትር ርቀት ላይ የምትገኘው ሱሉልታ ሁሉም ህብረተሰብ የተካተተበት ከባድ ህዝባዊ ተቃውሞ ተካሄደ። የጸጥታ ኃይሎች ወታደራዊ ሄሊኮፕተር ታጅበው ቅኝት ሲያደርጉ ውለዋል። በህዝብ ላይ ፍርሃት ለመልቀቅ የተደረገው ጥረት አልተሳካም። ከአዲስ አበባ ወደ ጎጃም እና ጎንደር የሚወስደው መንገድ ለተሽከርካሪ ዝግ ሆኖ አርፍዷል። የጸጥታ ኃይሎች በርካታ ወጣቶችን ይዘው አስረዋል። ተመሳሳይ ተቃዋሚዎች በአሊልቱ፣ አምቦ፣ ወለጋም፣ ሆለታም፣ ምዕራብ ሸዋ፣ ሜታሮቢ ከተሞች ተካሂደዋል። በአዲስ አበባ በማንኛውም ጊዜ ህዝባዊ ተቃውሞ ሊነሳ ይችላል በሚል መንግስት ተጨማሪ ሰራዊት ከተለያዩ የጦር ካምፕ ወደ አዲስ አበባ እያስገባ ነው። ህዝባዊ አመጹን መቆጣጠር በኩል መንግስት የደህንነት ኃላፊዎች መካከል የሐሳብ ልዩነት መፈጠሩ ታውቋል። ችግሩን አሳንሰን ማየት በኋላም ልንቆጣጠረው ከምንችለው ደረጃ ላይ ሊደርስ ይችላል የሚሉ ሌሎች ችግሮችንም እየጨመረ ይወልዳል ብለዋል። አንዳንዶቹ ደግሞ
ደግሞ ህዝብ የምንወስደውን እርምጃ እየተገፋበት እያባባሰበት እየተቆጣም እየመጣ ስላለ ገብ እናድርገው ሲሉ ተሰምተዋል። በሌላ በኩል ህወሓት ከፍተኛ አመራር የሆኑት አቶ ጌታቸው ረዳም የሚመሩት የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ለመንግስት መገናኛ ብዙሃን ሲገልጹ አጋንንት የያዛቸው ተቋሚዎች አጋንንታቸው እስከሚለቃቸው ድረስ እርምጃ እንወስዳለን ሲሉ ሲፎክሩ ነበር። ህዝብ ግን አጋንንት እሳቸውን ይዟቸው እያስጮኋቸው ስላለ በህዝብ አመጽ ሊለቃቸው ይችላል እንቀጥላለን ሲሉ ተደምጠዋል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ሰሞኑን የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀውን እቅድ በመቃወም በተፈጠረው ብጥብጥ እጃቸው አለበት ባላቸውና ስም ሳይጠቅሱ አሸባሪ ኃይሎች ላይ የማያዳግም እርምጃ እንደሚወስዱ አስጠነቀቁ። በአማራ ክልል በቅማትና በአማራ ብሔር መካከል ብጥብጥ አስነስቷል ባላቸው ላይ እንዲሁም መንግስት ምሕረት የለሽ እርምጃ እንደሚወስድ ገለጸ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አባል የኦሮሞ ፌዴራሊስት ኮንግረስ ኦፍኮ ግን መፍትሄው ውይይት እንጂ እርምጃ መውሰድ አይደለም ብለዋል። የመብት ተሟጋች ቡድኖች ኢትዮጵያ ባለፈው ሳምንት በአንድ ኦሮሚያ አካባቢ የተካሄደውና መንግስት የሽብር ሴራች ናቸው ሲል የፈረጃቸውን የተቃዋሚዎች ኃይል አፍኗል ያሏቸውን የጸጥታ ኃይሎች ከዚህ ተግባራቸው እንዲቆጠቡ ጥሪ አቅርቧል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ወደ 40 የሚጠጉ ሰዎች መንግስት ተቃዋሚዎችን ለማፈን በሚጠቀምባቸው ጠጠር ያለ የጸረ ሽብር እርምጃ ተገድሏል ማለቱ እርምጃዎቹና መንግስት ተቃዋሚ ኃይሎች አሸባሪ ቡድኖች ጋር ያገናኛቸውን ድርጊት አጥብቆ ነቅፏል። መንግስት የሞቱት ሰዎች 5 ናቸው እንዳለና አዣን ፍራንስ መዘገቡ ታውቋል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር በዚህ ሙዚቃ እንሸጋግራለን።
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ውላችኋል እንግዳ አለኝ ከአገር ቤት በስልክ መስመር ላይ ይገኛሉ የኢትዮጵያ ኔትወርክ አስቸጋሪ ነው ወቅቱም አስቸጋሪ ስለሆነ ከመቋረጣቸው በፊት ለናንተ ያላቸውን እንዲያካፍሉ ጋብዛለሁ ጤና ይስጥልኝ እንደምን ዋሉ ከኦሮሚያ ነው ደውዬ ያገኘሁት እንደው ስሞትን መግለጽ አስፈላጊ አይደለም ስላለው ጉዳይ ወይም ያለው እንቅስቃሴ ከባድ ስለሆነ ለደህንነቱ ሲባል በአሁኑ ወቅት በኦሮሚያ ውስጥ ያለው እንቅስቃሴ በግልጽ ምን ይመስላል ምን ላይ ደርሷል በዚህ ጉዳይ ላይ ለጋብዛችሁ አመሰግናለሁ በዚህ ሰዓትና በአሁኑ ጊዜ በኦሮሚያም ሆነ እንዲሁም ኦሮሚያ ጋር የሚጎራበቱ አካባቢዎችን ጨምሮ ያለው ነገር እጅግ በጣም ወደ ለየለት የዲሞክራሲ የመብት ጉዳይ ነው ያለው ያ ማለት ህብረተሰቡ እንዳለ በአጠቃላይ ማለት ይቻላል ወያኔ ያደግ እንደሚለው ሳይሆን መላው ህብረተሰብ በአብዛኛው ሲባል አብዛኛው አርሶ አደሩ ተማሪ ሰራተኛው የመሳሰሉ ያለውን የመፍትሄ ብሎ ከበት ጉዳይ ነው ያለው እሱን በቀጠለ ነው በተለይ አካባቢ ያሉት የኦሮሚያ ልዩ ዞን የአዲስ ዙሪያ ትንሽ አካባቢ ያሉት ማንኛው ሌሎች አካባቢ እንደዚህ አይነት ነገሮች እየቀጠሉ ነው እንደው ይቅርታ እንደው የመንግስት መገናኛ ብዙሃንና የጸረ ሽብር ግብር ኃላፊ የሆነው ወይም ፌደራል ያወጣው መግለጫ አለ የኢትዮጵያ ቴሌቪዥን በተደጋጋሚ የሚገልጸው ምንድነው እነዚህ ወንበዴዎች ነው የሚለው አመጽ ያደረጉ ያሉት ህዝብን ያወቁ ለዘረፋ እንዲመቻች ያደረጉ ነው መንገድ በመዝጋት 500 ብር ከህዝቡ ላይና ከተሳፋሪ መንገድ ትራንስፖርት ላይ እየነጠቁ ይገኛሉ በሚል ነው ያወጣው በአሁኑ ወቅት ትክክለኛ ነገር ይሄ ነገር እየተካሄደ ነው ያለው የኦሮሞ ህዝብ ጥያቄ ወደ ዘረፋ ተለወጠ ማለት ነው በፍጹም እንደሱ አይደለም ይሄ ክፋትና ከስጋትን መነጭ ነገር ነው ኦሮሞ አላማው ግርሻ አይደለም የተዘረፈ መልሶ አይደርስም የተዘረፈ መልሶ መብቱንና የሚገባውን ነገር ይጠይቃል በፍጹም ይሄ ከእውነት በጣም የራቀ ነገር ነው ህብረተሰቡ ምንም ሳይዝ መሳሪያ ሳይታጠቅ ምንም ያሳደር ድምፁን በዲሞክራሲያዊ በህጋዊ መልክ ነው ያቀረበው መንገድ መዝጋት አለ መንገድ መዝጋት መሳሪያ አይወጣም ልጆቻችን እንዳይገደሉ እኛ እንዳንፈናቀል ጥያቄያችን ዛፍ ነው ጠየቅነው ዲሞክራሲ በእንሰጥነው መልክ ነው ጠየቅነው መንግስታዊ በሆነ መልክ ነው ጠየቅነው በዛ መልክ ሊመለስልን ብሎ ነው የወጣው እንጂ አንድም ቦታ ላይ ዘረፋ አላካሄደ መንገድ መዝጋት አለ ምናልባት የሚቀጥል ይችላል ዛሬም ነገም ሊቀጥል ይችላል መንገዱ የሚዘጋበት ዋናው ምክንያት ጥያቄያችን በአሽሙር ሳይሆን በታንክ ሳይሆን በሄሊኮፕተር ሳይሆን ጥያቄያችን መመለስ ያለበት ህገ መንግስቱ በሚፈቅደው መልክ ነው በዲሞክራሲያዊ መልክ ነው እንደው የመከላከያ ሰራዊት አባል የሆነ አንድ ወታደር
ድምጹን እንዳልገልጽ ቃል አስገብቶኛል የተናገረኝ የጠየቁት ነገር ነበር በአሁኑ ወቅት በሰራዊት ውስጥ ያለው እንቅስቃሴ ምን ይመስላል ብዬ በመጠይቅበት ሰዓት የኦሮሞ ሰራዊቶች ተከፍለው በታጠቅ ካምፕ ኮርስ እየተሰጣቸው እንዳለ የትግራይ ተወላጆች ደግሞ የተለየ መሳሪያ በመታጠቅ ወደ ኦሮሚያ እየተጓዙ የኦሮሚያ ወታደር ወደ አማራ እየተጓዘ እንዳለ ገልጾልኛል ይሄስ ምን ያህል እውነት ነው ኦሮሚያ ባውን ሰዓት በሄሊኮፕተርና በታንክ እየተጠበቀች እንዳለ ነው የሚገልጸው ምንድነው ምን ገባ ይሄ ነገር ሁለቱ ነገር ምን ነው አንደኛው የኦሮሞ በዚህ ሀገር ውስጥ ኢትዮጵያ በምትባለው ሀገር ውስጥ እንደማንኛውም ዜጋ እንደማንኛውም ማህበረሰብ ሰፍሮ የሚኖርና የሀገሩ የሆነውን ማህበራዊ ዲሞክራሲያዊ ልማታዊ እንቅስቃሴዎች ውስጥ ሙሉ ሚና እየተጫወተ ያለ ማህበረሰብ የኦሮሞ ህዝቦች በብሔር በቋንቋ በምናምን እየከፋፈለ የሚጎዳና የሚጠቅም ግሩፕ አይደለም ነገር ግን በማንነቱ የሚቆራና ማንነቱን የሚያከብርና ማንነቱን ማሳወቅና በማንነቱ መደገፍ መቃወም ማንነቱን ማረጋገጥ የሚፈልግ ነው እዚህ ውስጥ ግን የኦሮሞና የአማራን ህብረተሰብ ማጋጨት ማላየት ማናውቀር የሚፈልጉ በዚህ መጠቀም ስልጣን ዘመናቸውን ማራዘም የሚፈልጉ ኃይሎች አሉ ነበሩ አሁንም አሉ ይገዙ ያሉት ያ ማለት ደግሞ የትግራይ ህዝብ ነው የትግራይ ብሔረሰብ ነው ማለት አይደለም የትግራይ ህብረተሰብ ይወጡ ከዛ ይወጡ የተወሰኑ እጅግ በጣም ጥቂት የሆኑ ክፍሎች አሉ እነዛ የትግራይ ህዝብ ጥቅም ያስጠበቁ በመምሰል የኦሮሞንም የአማራንም የደቡብንም የሶማሌንም የኦጋዴንም ማህበረሰብ ላይ መጫን ይፈልጋሉ መጉዳት ይፈልጋሉ ያ እንዳይሆን የኦሮሞ ህዝብ እንጥቆ ያቋል ያን አጀንዳ ማድረግ አይቻልም በአሁኑ ጊዜ ኦሮሞ እየጠየቀ ያለው የምትያቄ አማራም ያ ነው የሚጠይቀው ደቡብም ያ ነው የሚጠይቀው እንደው አሁን እንደው በፊት የማስተር ፕላኑ ነገር ነበረ የኦሮሞ ህዝብ ያነሳ የነበረው አሁን ደግሞ ወደ መብት ጥያቄ እንደተሸጋገረ ነው የደረሰኝ ያለው ኦሮሚያ ራሷን ማስተዳደር የምትችል ሀገር ነች ወጡልን የትግራይ ወታደሮች እየተባለ ነው ያለው በሌላ አንፃር የአማራው ክልል ደግሞ እንደዛው ጥያቄ እየተነሳ ነው ያለው የህዝቦች አንድነት ህዋትን ባውንሰት አስጨንቆታል ማለት ይቻላል ስርዓቱ ተፈረካክቷል ማለትስ ይቻላል ይቻላል ይሄ ግን በተቃራኒ መወሰድ የለበትም የኦሮሞም የአማራም የመብት ያገጠይቅ ብሔረሰብን ችግር አድርጎ አይደለም ግለሰብ እንደ ግለሰብ ብሔረሰብ እንደ ብሔረሰብ መብቱ መከበር አለበት የዚህ መብት መረጋገጥ ለየትኛው ማህበረሰብ የትኛው ብሔር ስጋት መሆን የለበት የትግራይ ህዝብ ሆነ የሶማሌ ህዝብ ሆነ የደቡብም ሆነ ስጋት መሆን የለበት ፕሮፓጋንዳው እንደምነሳ ሳይሆን ይሄ የሁሉንም ህዝብ መብት የማስጠበቅ ነው አንዱ ሰው ግማሽ ብርጭቆ ውሃ እሙን ሊያረካው ይችላል ሌላው ደግሞ ሙሉ ብርጭቆ ሊያረካው ይችላል ያወሳጋጅ ጉዳይ ስለዚህ እዚህ አይነት ነገር ነው እንጂ ሌላውን የመቀማትና የሌላውን የመጨመር ጉዳይ አይደለም እንደዚህ መወሰድ አለበት መልካም አሁንና የኦሮሞ መልካም እንደው ትናንትና የደረሰኝ መረጃ ምንድነው ከሜታ ሮቢ ፈረሰኛ ወደ ሆለታ ከተማና ወደ አዲስ አበባ ለማቅናት በመከረበት ሰዓት ህዝቡ ተለምኖ ደም መፋሰስ ይመጣል በሚል እንደቀራ ተገልጾልኛል በአሁኑ ወቅት ምን ያህል ቆስለው ይሆን ምን ያህል ሰው ሞት ሆነ ስንት ሰው ተገደለ በአሁን ሰዓት በዚህ ሰዓት ውስጥ እርሶን በያናገርኩ ባለበት ሰዓት ውስጥ በኦሮሚያ ውስጥ
አመጽ የመብት ጥያቄ እየተነሳበት ያለበትን አካባቢዎች ይገልጹልኛል? በኦሮሚያ ውስጥ የመብት ጥያቄ ተነሳበት የትኛው የአካባቢ የቀበሌ ወረዳ የፈለ ማለት አይቻልም። መላ ኦሮሚያ ውስጥ በዚህ አይነት ጥያቄዎች እየተነሱ ነው። በእርግጥ የጥያቄው ደረጃ በጣም የተፋፋመበትና አነስ ባለበት ቦታዎች ሊኖሩ ይችላል። ግን በመላ ኦሮሚያ ውስጥ የተነሳው ኦሮሚያ ማለት ሌሎች አጎራባች ክልሎች ተነስተዋል። አሁን በዚህ ተናገርብኝና እኔን የጠየቀኝ ባለበት ጊዜና ባለኝ መረጃ መሰረት ስማቸው አድራሻቸው እና የተሰውት ወይ ደግሞ የሞቱበት ቀን ያሉ ሰዎች 71 ይወስዳል። 71 ሰዎች ዝርዝራቸው ከነስማቸው ከነድራሻቸው ሊሰጥ የሚችል 71 ሰዎች በዚህ ምክንያት ሞተዋል። ይሄ በጣም ትልቅ ክሳራ ያገኙት በዚህ ትልቅ ክሳራ የቆሰሉት ደግሞ መቁጠር አይቻልም። ምክንያቱም እንደ በየአካባቢው ገና ለገና ድምጻችን ይሰማ መብታችን ይከበር ጥያቄያችን ይመለስ ባሉበት ጊዜ ጀምሮ ይደበደባሉ፣ ይቀጠቀጣሉ፣ ይሰበራሉ፣ ይፈነከታሉ። ስለዚህ እነዚህ መቁጠር አይቻልም። ከብዙ ሺዎች በላይ ነው። በላይ ባለን መረጃ መሰረት ከ15,000 በላይ የሚሆኑ ሰዎች ቆስለዋል። ምክንያቱም በየወረዳው በየቀበሌው 10 ሰው 5 ሰው 20 ሰው 50 ሰው እየተባለ ይነገረናል። እንደዚህ አይነት ሰዎች ቆስለዋል። ወጣቱ ብዙ ናቸው። መልካም የመጨረሻ ጥያቄ እንደው ላደርገው የፈለኩት በስርዓት ውስጥ በወያኔ ስርዓት ውስጥ የኦሮሞ ተወላጆች ይገኛሉ። ኦፒዶ በአሁኑ ወቅት ኦፒዶች ታታቸው ጭንቀት ውስጥ እንዳሉ ፊት ለፊት ህዋትን ለማስደሰት ማስተር ፕላኑ ትክክል ነው ይላሉ። በስተጀርባ ደግሞ ህዝቡን ማስተር ፕላኑ ልክ አይደለም በርቱ የማለት ነገር ይባላል የሚባል ነገር አለ። በተጨባጭ ያለው መረጃ ምን ይመስላል? የኦፒዶ በአሁኑ ወቅት እጣ ፈንታ ምን ላይ ደርሷል? ወደፊትስ ምን ይሆናል ብለው ይገምታሉ? የኦሮሞ ህዝብስ ምን እያለ ነው ያለው? ምን አይነት ስሜት ነው በአሁኑ ወቅት ያለው? የኦሮሞ ህዝብ የኢትዮጵያ ህዝብ በአንድ ነገር ያምናል። እሱም በታቱን የተቀበለና የተሰጠ ሰው ምርት ያደርግለታል። ይሄ ደግሞ የኦሮሞ ህዝብ በጣም የታወቀ ነው። ይሄ ከጅጅፈቻ ስርዓት ጋር ያያዛል። የኦሮሞ ህዝብ ጠላቱን ከማረከና ከጠላቱ እጅ የደረቀው ንብረት እንደራሱ ንብረት አድርጎ ልጁን አሳድጎ አስወርሶ እንከባክቦ ያኖረዋል። ያ ነገር እስካሁን በኦሮሞ ህብረተሰብ ያደገ ነገር ነው። እንዲሁም እስካሁን ያለው ጥሪ ኦፒዲኦ በዚህ ነገር ተጠቅቶ ሁሉንም ኦሮሞ አንድ ላይ የሚያሰልፍ አልፎም ደግሞ ሁሉንም ኢትዮጵያ የሚያግባባ የፍትህ የዲሞክራሲ ጥያቄ ላይ ከተባበረ የኦሮሞ ምርት ሊያደርግለት ዝግጁ ነው። ደስ የሚለውና እንደምንስማማበት ነገር ደግሞ ኦፒዲዮ ወይ ደግሞ የኦህዴድ አባል አብዛኛው ሊባል በሚችልበት ሁኔታ ይሄን ነገር ተቃውሞታል። ነገር ግን ጫናው ስለበረታባቸው ብቻ ይህ ከኮላተፍ እንዲሆን በመገናኛ ብዙሃን ላይ እንደተቃወሙ የትክክል ጥያቄ እንደሆነ ዲሞክራሲን የማይፈልጉ እያሉ ምናምን እየደረደሩ ይቃወሙ ይፈልጋሉ። ያ ግን ላያዋጣቸው እንደሚችል እነሱም ያውቃሉ፣ ማህበረሰቡም ያውቃል። ስለዚህ አብዛኛው የኦፒዲዮ አባል ይሄን ነገር እንደተቀበለና እንደሚደግፍ እስከታወቀ ድረስ የኦሮሞ ልብ ትርታቱ ከኦሮሞ ጋር ከቆሙ
ለምንም አይነት ነገር ድረስ ያደርግላቸዋል። ይሄን አውቆ እንደምነሱ ትሪያው ስለዚህ እንደዚህ ነገሮች በተለያየ ቦታ እያጋጠሙኛል። ምስክር በሌለበት ዶክተር መራራ እንደምን ምስክር በሌለበት የማህበረሰቡ ጋር የቆሙ ምስክር ሲኖርና የግዴታ ሲሆንባቸው የማይችሉትን ነገር እየተንተባተቡ ያን ወደ ጎን ዘፈቶ ህብረተሰቡ እየቀጠለበት ነው ያለው። ስለዚህ እንደዚህ አይነት ነገር ነው ያለው። መልካም በእውነቱ በጣም አመሰግናለሁ። አዲስ ነገር ሲኖር ደግሜ ደውላለሁኝ። መልካሙን ሁሉ እንዲሆንላችሁ እመኛለሁ። በመጨረሻ የጠቀሷት ነገር የምትመች ቃል ነች። ዶክተር መራራ የተናገሩት ምስክር በሌለበት ከህዝብ ጋር ይቆማሉ፣ ምስክር ባለበት ደግሞ ያው ግድ ነውና የአህያ ድጫነቹን ካልበላች ሸክም ነው የሚሆንባት። ያው እንደዛ እየሆነባቸው ነው ያሉት ኦፒዶች። እግዚአብሔር ይስጥልኝ፣ አመሰግናለሁ። ዜማው አየር ላይ ያለ በሌላ እንግዳ ይዤ እመለሳለሁ። በጣም አመሰግናለሁ። የተከበራችሁ አድማጮቻችን ከአገር ቤት ያገኘኋቸውን እንግዶች እየሰማችሁ ትገኛላችሁ። እንግዲህ ወቅቱ በአሁኑ ወቅት ሁላችንም እጅ ለእጅ ምን ያያዝበትና በአንድነት የምንነሳበት እንዲሆን ጥያቄ እናቀርባለን። ሰይፈ ነበልባል ከጎን ከኛ ጋር እንድትቆሙ እንጠይቃለን። የግድ አገር ቤት ያለውን የህዝባችንን ድምጽ ለዓለም ለማሰማት የኦሮሞ ህዝብ እርዳታን ደጋግመን ይኸው እየጠየቀን እንገኛለን። ሰይፈ ነበልባልን ይርዱ፣ የበለጠ ስራ ልንሰራ እንድንችል ያድርጉን። በአሁኑ ወቅት እየተገደሉ እየወደቁ ያሉትን ወንድሞቻችንን ድምጽ ከአገር ቤት ለዓለም እንድናቀርብ ይተባበሩን፣ ይደጉሙን፣ አብረን እንስራ እንላለን። ዜማው ይርዳል። Rosi Javier, Dalani Rosi Javier, Tanjora Rosi Javier, Arsira Rosi Javier, Dilera Rosi Javier, Balera Rosi Javier, Adama Rosi Javier, Apamia Rokoda Inaruan Javier, Apamia Rokuma Inaruan Javier. Oravaza Vavana Warake Muta Arata Mukisnani. Por mi cuachi tu mane adarburu bukole oromea direbuta kenene jalisnare vidne manjana male ne manjana male o matunu me angana kutse tu nu vayse lukuni ite lamtis variofi oromo damaki biliso munafi kote munafi jini malbarata kofti warabuda damale kolamin jortumiti borana rosi jabi walura rosi jabi ambora rosi jabi gambira rosi jabi kelami rosi jabi shambura rosi jabi lekara rosi jabi apamia rokoda inaruan jabi apamia rokuma inaruan jabi Dale,
በጣም አመሰግናለሁ አቶ በቀለ ገርባ ለቃለም ጠይቁ ፍቃደኛ ስለሆኑ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። መልካም አቶ በቀለ ገርባ እንግዲህ እንደሚታወቀው በአሁኑ ወቅት የኦሮሞ ተማሪዎች የኦሮሞ ገበሬ የመብት ጥያቄ አንስቶ የሰላማዊ ሰልፍ እያደረገ ይገኛል። እስኪ ስላለው ጉዳይ በአሁኑ ወቅት ኦሮሚያ በምን ሁኔታ ላይ ትገኛለች? እሺ እንግዲህ እንደገለጽከው ወይንም ዓለም አንዳንድ መገናኛ ብዙሃን እየተረዳ እንዳለው አሁን ኦሮሚያ ውስጥ የተነሳው የህዝብ ተቃውሞ ሶስተኛ ሳምንቱን ጨርሷል። በዚህ ጊዜ ውስጥ አሁን ባለው መረጃ መሰረት ከ71 ሰው በላይ እስከዛሬ አዋሳኝ ድረስ ህይወቱን አጥቷል። የተወሰነም ቢሆን ጥቂት ንብረት መውደም ደርሷል። የመንግስት ስራዎችና ትምህርት ቤቶች በአጠቃላይ በኦሮሚያ ውስጥ ቆመዋል። በአንዳንድ ከተሞች ትላልቅ ከተሞች አዳማና ቢሾፍቱ በመሳሰሉ ከተሞች ካልሆነ በስተቀር በሌሎቹ አካባቢዎች ሙሉ ትምህርት ቤቶች ተዘግተዋል። የመንግስት ስራም እየተሰራ ነው ለማለት አይቻልም። ስለዚህ በአጠቃላይ ሁሉን አቀፍ የሆነ የተቃውሞ እንቅስቃሴ በመላው ኦሮሚያ ውስጥ አሁን አለ ማለት ይቻላል። መልካም የኢትዮጵያ መገናኛ ብዙሃን ወይም ቴሌቪዥናቸው ሲናገር መግለጫም ሲያወጡ እንደሰማነው ህዝቡ ተቃውሞን እያደረገ የነበረው ጥቃቅን ህፃናቶች ጥያቄያቸውን አንስተው ከጀርባቸው ደግሞ ጸረ ህዝብ አገር ውስጥ ያሉ ከውጭም ያሉ መጠቀሚያም እያደረጓቸው ይገኛሉ። አገር ቤት ያሁን እየተነሳ ያለ መብት መንገድ በመዝጋት ገንዘብ አስገድዶ የመቀበል ሁኔታ አለ በማለት የኢትዮጵያ ቴሌቪዥን መግለጫ ሰጥቷል። ይሄ ምን ያህል እውነት ነው? የኦሮሞ ህዝብ ጥያቄ ወደ ዘረፋ ተሸጋገረ? እንግዲህ ይሄን ጥያቄ የሚሰማ ሰው መልሱ እንደሆነ ሊጠበቅ ይችላል። ምክንያቱም የዚህ መንግስት ባህሪ ጠንቅቆ የማያውቅ ሰው በጣም ጥቂት ሰው ነው። ያደረገውን ነገር ሁሉ የካደ የሚሄድ ያልተደረገው ደግሞ እየተደረገ ነው ብሎ የሚያስወራ ራሱ የሚፈጥራቸውን ችግሮች በሌላ አካል ላይ የሚያላከክ መንግስት ነው። ይህንን ላለፉት 25 ዓመታት ስንረዳውና የኖርንበት ሂደት ነው እና አሁን እንደሚታየው በኦሮሚያ ውስጥ ያለው እንቅስቃሴ የኦሮሞን መብት ለማስጠበቅ ብቻ እየተደረገ ያለ እንቅስቃሴ አይደለም። ምክንያቱም ህገ መንግስቱ ተሽሯል፣ ህገ መንግስቱ ተንዷል የሚል አጠቃላይ የሆነ ተቃውሞ ነው። ይህ ሀገር የፌደራል ስርዓትን የገነባችበት አንደኛው ምክንያት ባለፉት ስርዓታት የነበሩ ኢፍትሐዊነትን ያስተካክላል ወይንም ደግሞ ከሞላ ጎደል
የህዝቦችን እኩልነት ያረጋግጣል በሚል እምነት ነበር። ህዝቦች ራሳቸውን በራሳቸው ያስተዳድራሉ፣ በራሳቸው ክልል ውስጥ የራሳቸውን እድል ይወስናሉ በሚል እምነት ነበር። ነገር ግን ይሄ እምነትና ያን ጊዜ የተገባው ቃል ህገ መንግስቱ የተመሰረተበትና የፌደራል ስርዓቱ የቆመበት መሰረት ተናግቶ አንድ ከተማ በሌላ ክልል ላይ እቅድ አወጣለሁ፣ በዚህ ሁኔታ ትመራለህ፣ እዚህ ጋር ትምህርት ቤት ትሰራለህ፣ እዚህ ጋር መግቢያ፣ እዚህ ጋር ባቡር፣ እዚህ ጋር አውሮፕላን እያለ አንዱ ከተማ ሌላ ራሱ የቻለ ክልል ላይ እቅድ አውጥቶ የሚዘረጋበት በጣም ህገወጥ የሆነና የፌደራል ስርዓቱን የሚንድ አካሄድ በመከተሉ ነው። ይህም ደግሞ ህዝቡ ለኦሮሞ ህዝብ መብት ብቻ ሳይሆን እየታገለ ያለው የፌደራል ስርዓቱ እንዳይፈርስም ጭምር ነው። ስለዚህ አጠቃላይ ህገ መንግስቱን ለማስከበር እየተደረገ የራሱ ንብረትና የራሱ ሀብት የሚታየውና የማይታየው ቀድና ሌሊት እየተዘረፈ እንኳን ዝም ብሎ ሲያየ የነበረ ህዝብ ነው። ስለዚህ ጥቃቅን ነገሮች ጉጉትና ፍላጎት ያለው ህዝብም አይደለም፣ ባህሪውም አይደለም፣ ይሄ ስራም አይደለም። ምንድነው እየተደረገ ያለው? አንዳንድ ቦታዎች መንገዶችን መዝጋት አለ። ይሄ ደግሞ የሰላማዊ ጥቅም ማዕቀፍ ውስጥ ሊደረግ የሚችል ነገር ነው። ምክንያቱም ለአምቡላንስ ተብለው የተሰጡ ከውጭ እርዳታ ድርጅቶችና መንግስታት የተለገሱ መኪናዎች የኦሮሞን ወጣቶች እያደኑ ወደ እስር ቤት የሚወስዱበት አግባብ ስላለ ያንን ለመከላከል ወደ ገጠር ውስጥ ዘልቀው እንዳይገቡና ሰዎች ላይ ጉዳት እንዳያደርሱ እንደ ልባቸው እንዳይሄዱ ለማድረግ እንቅስቃሴያቸውን ለመግታት አንዳንድ ቦታ መንገድ መዘጋታቸው ትክክል ነው። ይሄን መደረጉም ደግሞ ይሄ ብዙም ችግር ያስከተለ ነገር አይደለም። ስለዚህ አሁን መንገድ ዘግተው እየቀሙ ነው ወይንም ደግሞ ዘረፋ ላይ ተገብቷል የሚባለው የራሱን ባህሪ ወይንም ትናንት ሲያደርግ የነበረውን ባህሪ ወደ ሌላው ለማላቀቅ የተፈለገ ይመስላል እንጂ ይሄ በመሬት ላይ እየተደረገ ያለ ነገር አይደለም። እኛም ደግሞ እንደ ፓርቲም እያደረግን ያለ ነው ምንድነው ይሄንን የህዝቡን የመብት ጥያቄ የሀገሪቱን አንድነት አደጋ ላይ የጣለ አካሄድ ትክክል አለመሆኑን እንገነዘባለን። ስለዚህ እንቅስቃሴውን እንደግፋለን። እንቅስቃሴው በሰላምና በሰላማዊ መንገድ ብቻ እንዲካሄድ ደግሞ ጥረት እናደርጋለን። ባገኘን የመገናኛ ብዙኃን ሁሉ ይህንን እንናገራለን። ደጋፊዎቻችንን ይህንን እንዲከተሉም ደግሞ ብዙ ጥረት አድርገናል። ህዝቡም ደግሞ ይህንን ተግባራዊ አድርጓል እና ይሄ ሁሉ እንቅስቃሴ በዚህ 3 ሳምንታት ውስጥ በተደረገበት ጊዜ ሁሉ የደረሱት የንብረት ውድመቶች እጅግ በጣም ይሆን ናቸው። ከዚህ በፊት እናንተ እንደማንም ሰው እንደሚረዳው ፈረንሳይ ፓሪስ ውስጥ በአንድ ቀን እኮ ስንት መቶ መኪናዎች ተቃጥለው እንዳደሩ ዓለም ህዝብ የሚያውቀው ነገር ነው። ይህን ያህል ግፍና በደል እየተሰራበት ልጆቹ አይኑ እየታደኑ እየተገደሉበት ቤቱ ውስጥ ተረሎ እየተገባ ልጆቹን እና ቤተሰቦቹን በሚደፍሩበት ሀገር ውስጥ ይህን ያህል ራሱን ገጥቶ በሰላማዊ መንገድ የተንቀሳቀሰ ህዝብ ትልቅ ክብርና ምስጋና የሚገባው ነው እንጂ በዚህ ደረጃ የሚፈረጅ ህዝብ አይደለም። እኛ የምንመለከተው በዚህ አንጻር ነው። መልካም አቶ በቀለ ገርባ፣ እንደው ህወሓት ለ25 ዓመት ሲጠቀምበት የነበረው ምንድነው ህዝቦችን ከሌላ ህዝብ ጋር ብሔር ብሔረሰቦችን በማጋጨት እድሜውን ሲያራዝም ቆይቷል። አሁንም ይሄም የኦሮሞ ህዝብ አመጽ ጥያቄ ሲነሳ አማራውን ከኦሮሞ ኦሮሞን ከሌላ ብሔር ጋር ለማጋጨት የሚያደርገው ድርጊቶች ህዝቦች እንዴት መጠንቀቅ መቻል አለባቸው? የሚያስተላልፉት መልእክት አለ እንደ ድርጅት መሪነቶ? አሁን ይህንን ባለፈው በመሰጣቸው ቃለ ምልልሶች ሁሉ በጣም አጥብቄ ነው ያሰመርኩበት የምናገረው። በሶሻል ሚዲያዎች በሚለቃቸው ነገሮችም ይህንን ነገር በክሬ አስምሬበታለሁ። ማንም ሰው በዚህ ተቃውሞ ሰልፍ ውስጥ የሚካፈል ሰው የሌላውን ሰው መብት የሌላውን ሰው ንብረት የመንግስትንም ይሁን የግለሰብንም ይሁን የድርጅትንም ይሁን በማናቸውም መንገድ የሌላውን ህዝብ ግለሰብ ወይም ድርጅት
ክብርና ስም የሚነካ ማናቸውንም ነገር አካላዊ የሆነ ለሌሎች ብራንቻት ነው ሌሎች ህዝቦች በኦሮሚያ ውስጥ የሚኖሩ ብዙ ህዝቦች ይኖራሉ ኦሮሚያ ውስጥ የተወለደ ማናቸውም ሰው ከሌላውም ከማናቸውም ዘር የመጣም ቢሆን እንደ ኦሮሞ ነው የሚቆጠረው በእኛ ዴፊኒሽን ኦሮሞ ነው ተብሎ የሚጠራው ስለዚህ መብታቸው እንደማናቸውም ህዝብ ሊከበርላቸው የሚገባ መሆኑን እንድትገነዘቡ መብታቸው የተከበረም ነው እና በህዝቦች መካከል ግጭት ለመጫር የሚፈልጉት እንደተባለው የራሳቸውን ጊዜ ያገዛዝ ጊዜያቸውን ለማራዘም ነው አንዳንድ ቦታዎች የገበሬዎችን የሌሎች ብሔር ገበሬዎችን አውድማ ያቃጠሉ ነው ይሄንን እናውቃለን ይሄንን የሚያደርገው መንግስት ነው የነሱ መኪኖች ወይንም ቤቶች ላይ ጥቃት ሊያደርሱ የሚፈልጉ ሰዎች አሉ ይሄን ደግሞ መንግስት የላካቸው ሰዎች ናቸው እና ይሄንን ከመሃላቸው እንዲያወጡ የታጠቀ ወይንም ደግሞ በሌሎቹ ላይ በማናቸውም ግለሰብ ላይ ጥቃት ሊያደርስ ሊፈጽም የሚፈልግ ሰው ከራሳቸው ውስጥ አውጡና አስወግዱ ብለን ጥሪ የምናደርገው በዚህ ምክንያት ነው ስለዚህ ሌሎችን ህዝቦች ለብቻ ነጥሎ በኦሮሞ ህዝብ ላይ ለማነሳሳትና አንዳንድ ተቃውሞዎችን እንዲያሰሙ በመንግስት በኩል የተደረገው ጥረት በእነዚህ አስተዋይ ከሌላ ለኦሮሞ በሆኑ ህዝቦች አማካኝነት መክሸፉን እንገነዘባለን ለዛውም ደግሞ ያለንን አድናቆት እና ክብር ገልጸናል በያሳታሚ ሁሉ ዛሬም ደግሞ ይህንን አጠናክረው መቀጠል አለባቸው ምንም ጊዜ ቢሆን ህዝቦች ተባብረው ዘፋኝ አገዛዝን ራሳቸው ላይ ማስወገድ እንጂ እርስ በራሳቸው ላይ የሚናቆሩበት ጊዜ አይደለም የህዝቡ የንቃተ ህሊናም ከዛ ያለፍ ብሎ የሄደ ይመስለኛል በአሁኑ ሰዓት ስለዚህ በዚህ በኩል ችግር ይከሰታል ብለን ማናምንም ሊከሰትም አይገባም እንዳይከሰትም ደግሞ ማድረግ የምንችለውን ነገር ሁሉ እናደርጋለን ህዝቡም በዚህ በኩል የነቃ ተሳትፎ ያደርጋል የሚል እምነት አለ መልካም አቶ በቀለ ገርባ እንግዲህ ምንድነው የኦሮሞ ህዝብ የማስተር ፕላኑን በመቃወም ነው ሰላማዊ ሰልፍ ያደረገው የኢትዮጵያ መንግስት ደግሞ ወያኔ እያለ ያለው ማስተር ፕላኑ ህዝብን ሳናዋይ ምንም አይነት ተፈጻሚነት አይኖረውም ትናንትና ጭራሽ ቢሮ እንደተዘጋ ሁሉ ነው ይሄ ማስተር ፕላኑ የሚያስፈጽመው አካል እንደተዘጋ ገልጿል የኦሮሞ ህዝብ ቀጣይ ጥያቄው ምንድነው ስራ ላይ አይውልም ከተባለ ማስተር ፕላኑ ቀጣዩ የኦሮሞ ህዝብ እዚህ ጋር ይቆማል አሁን ዋናው ነገር ማስተር ፕላኑ በቀላሉ በአንድ ግለሰብ መግለጫ ወይም ደግሞ በአንዳንድ ባለስልጣኖች መግለጫ ነገር አይደለም መግለጫ አለባቸው የኦሮሚያ ከተሞችን እንቀላቀላለን በማለት የወጣ አዋጅ ደግሞ አለ ዋናኛው አዋጅና ለዚህ ሁሉ መነሳሳት መንስኤ የሆነው ደግሞ ይሄ አዋጅ ነው ምክንያቱም ማስተር ፕላኑን በሌላ መንገድ ለማስፈጸም የወጣ አዋጅ ነው ይሄ አዋጅ በመመሪያ ሳይሆን ወይንም ደግሞ በግለሰቦች መግለጫ በባለስልጣናት መግለጫ ሳይሆን ህጋዊ የሆነ ሰነድ ስለሆነ ህጋዊ በሆነ መንገድ በአዋጅ ይሄንን አዋጅ ለመሻር በዚህ ቁጥር የወጣ አዋጅ ተብሎ እንደገና በአዋጅ መሻር አለ ይሄ ሲሆን ድረስ እና ህዝቦች ራሳቸውን በክልላቸው ውስጥ በስነ ስርዓቱ ህገ መንግስቱ እንደሚፈቅደው ማስተዳደር እስከሚችሉ ድረስ ይሄ ምክንያቱም ህዝቡ ራሱን በራሱ የማስተዳደር መብት ነው የተነጠቀው ይሄ ተባባሪ ቃል ክልል ላይ ይላል ይሄ በተራራ ስርዓቱ ታዲያ በዚህ አይነት የት ነው ያለው ሚኒስትሩ አሁን ማምሻውን ትናንት ጀምሮ ሲናገሩ የነበረውን አዳምጫለሁ የፌደራል ስርዓቱን የነካሰው ስርዓቱን ያፈረሰ ሰው በምንም ጅላ ሊባል አይገባም ብለዋል ትክክል ነው ጅላ ሊባሉ አይገባም ፌደራል ስርዓቱን እየናዱት ነው መናድ ሳይሆን እያፈረሱት ነው ሙሉ በሙሉ ስለዚህ ህዝቦች ራሳቸውን በራሳቸው የማስተዳደር አቅም እንደሌላቸው በዚህ ሀገር ውስጥ እየታየ ነው በሁሉም ክልሎች ውስጥ አንድ ፓርቲና በፓርቲውም ደግሞ አንድ ቡድን ነው ይህንን ሀገር እያስተዳደረ ያለው ይሄ መቆም አለበት በየአካባቢ ያለው ህዝብ በክልሉ ውስጥ ራሱን በራሱ የማስተዳደር ሙሉ ስልጣን ሊያገኝ ይገባዋል
ይሄን እስካልሆነ ድረስ ግን ይሄ ተቃውሞ ይቆማል ማለት አይቻልም የሚቆም አይመስልም። አሁን እንደው የጠቀሱት ነገር አለ ሚኒስትሩ የተናገሩት ነገር ፌደራልን የሚንድ ምናምን ብለዋል። እንግዲህ በአሁኑ ወቅት ኦሮሚያን እያስተዳደረ ያለው የመከላከያ ሰራዊትና ከደህንነት የተውጣጡ ኮማንዶች ባንድ ላይ ጠርፈው ነው እያስተዳደሩ ያሉት። የህዋት ወይም የኦፒዶ ባለስልጣናቶች ኦሮሚያን እያስተዳደሩ አይደለም። ይሄ ታዲያ መናድ አይሆንም አቶ በቀለ? ማስተዳደር የሚለው ቃል በአሁኑ ሰዓት ተገቢ አይመስለኝም። ግዛት ነው፣ አገዛዝ ነው ያለው እና የወታደራዊ አገዛዝ ነው ያለው በኦሮሚያ ውስጥ እንጂ አሁን ለዚህ ማስተዳደር አይደለም። ህዝብ ቤት እየተሰበረ እየተገባ ህጻናት ላይ መርዝ እየተለቀቀ እንደ ጠላት እንዴት ነው ማስተዳደር የሚባለው? አንድ ዜጎችን የሚያስተዳድርኩ ነው ሊል የሚችልበት አንዳችም ሞራላዊ ብቃት የለውም በአሁኑ ሰዓት እና ሰዎች በቤታቸው እየተዋረዱ ህጻናት ትምህርት ቤት ዩኒፎርም እንደለበሱ ቤታቸው አጠገብ በጥይት ግንባራቸውን እየተመቱ እየወደቁ እጃቸውን ወደ ላይ አንስተው አንቀበልም እያሉ አጣምረው እጃቸውን አጣምረው ወደ ላይ ያነሱ በሚገደሉበት ሀገር እያስተዳደር ነው ብሎ ማለት አይቻልም። ስለዚህ ሙሉ በሙሉ በወታደራዊ አገዛዝ ስር የወደቀ ክልል ነው ኦሮሚያ በአሁኑ ሰዓት። ወታደሩ ከአካባቢው መውጣት አለበት ሙሉ ሰላም እንዲሰጥ ከተፈለገ። አለበለዚያ ቀኝ ግዛት ነው ከተባለና ከተገፋበት ደግሞ መንገዱ እንግዲህ ምን ያህል እንደሚያስኬዳቸው ወደፊት እየለየ ይሄዳል። ህዝቡም የትግል ስልቱን እያሻሻለው ይሄዳል። ይሄ ደግሞ ከአሁኑ ጀምሮ ሁሉም ሰው ሊያውቀው የሚገባ ይመስለኛል። መልካም እንደው የመጨረሻ ጥያቄ ላድርገው አቶ በቀለ። የኦፒዶ ባለስልጣናቶች የወገኖቻቸው ናቸው እየተገደሉ ያሉት። ከዛው ህዝብ ከኦሮሞ እምብርት ምድር ከኦሮሞ እናት የተወለዱ የኦሮሞ ልጆች መልሰው የኦሮሞ ልጅን ከህዋት ጋር ሆነው መግደላቸው በኦሮሞ ህዝብ ምን ያህል ወደፊት ተቀባይነትስ ሊኖራቸው ይችላል? በመጨረሻ እየወደቀ ያለው የኦሮሞ ልጅ ነው፣ እየቆሰለ ያለው የኦሮሞ ልጅ ነው ያለው። በመላው ዓለም ያለው የኦሮሞ ህዝብ ምን እንዲያደርግላችሁ ትፈልጋላችሁ? ምንድነው ጥሪ የምታስተላልፉት? እንግዲህ ከዚህ በፊት አንዳንድ ቦታዎች ላይ እንደተናገርኩት ኦፒዲዮ የሚባለው ድርጅት ኦሮሞ ሊወክል የሚችል ድርጅት ሳይሆን ወደ ኦሮሞ ለመዝለቅ ሌሎች ሰዎች እንደ አብሪ ይዘው የመጡት ወይም ደግሞ እንደ መሳሪያ የተጠቀሙበት ድርጅት ነው። ስለዚህ የራሱም ነጻነት የሌለው አድርግ የተባለው የሚያደርግ እጁን ጠምዝዘው እንደፈለጉ ስራ የሚሰሩበት ድርጅት ነው። ይሄ በተለያዩ ሁኔታዎች የኢትዮጵያ ሕዝብ የኦሮሞ የተገነዘበው ነው። የኦሮሚያ ፓርላማ በመጀመሪያ ስብሰባው ከተማ ውስጥ ዞር ብሎ ምንም የመሰብሰቢያ አዳራሹን እንኳን በደንብ ሳያውቁ በደንብ ሳይተዋወቁ በመጀመሪያ ስብሰባቸው ማታ ወረቀት ተሰጥቶላቸው ጠዋት እጃቸውን እንዲያወጡና ያን የመሰለ አደገኛ ደም አፋሳሽ የሆነ ህግ እንዲያወጡ የተገደዱት ወጥተው አይደለም። ስለዚህ ይሄ ራሱ ነፃ መውጣት ያለበት ድርጅት ራሱ በተስፋ በተለይና ጭቆና ውስጥ ያለ ድርጅት ነው። ራሱ ነፃነት የሌለው ድርጅት ነው። ስለዚህ ይህንን ለምን እንደዚህ ያደረጋችሁ ብሎ ለማለትም ከነሱ ጋር እጅግ በጣም አስቸጋሪ ነው እና ለማንኛውም በእነሱ አማካኝነት የሁሉ ችግር ደርሷል። ዛሬም በአንዳንድ ቦታዎች የራሳቸውን ከሌሎቹ ጋር ሆነው የኦሮሞ ልጅ እየገደሉ ያለ አግባብ እያሰሩ በቤቱ መከራና ስቃይ እያበሉት የሚገኙት ራሳቸው መሆናቸው ይታወቃል። ስለዚህ ይሄ ወደፊት በታሪክ እና በሕግ ፊት የሚያጠያይቀን ነገር ሆኖ በመላው ዓለም ያሉ የኦሮሞ ተወላጆችና ሌላው ሀገር ወዳድ ሁሉ ልናስተላለፍ የምንፈልገው ሀገር ውስጥ
ወንድሞቻቸው በተለይ ቪዲዮ በወንድሞቻቸው ላይ ተጽዕኖ ማድረግ እንዲችሉ በሚኖሩባቸው ሀገሮች ደግሞ የኦሮሞን ችግርና አሁን ያለበት ተጨባጭ ሁኔታ ለየሀገሮቻቸው ሊያስተዋውቁ ለህዝብ ግንኙነትን ለማድረግ አንዳንድ ነገሮችን እንዲያግዙ በተቻለ መጠን ለኦሮሞዎች ወዳጅ ማፍራት እንዲችሉ በዚህ ነገር ላይ በርትተው እንዲሰሩ ይህንን መንግስት በሚረዱ መንግስታት ላይ ደግሞ ተጽዕኖ ሊያሳድሩ በሚችሉበት ሁኔታ እንዲንቀሳቀሱና በኦሮሚያ እየተደረገ ያለውን ፍጅትና ሰቆቃ ደግሞ ለዓለም ህዝብ እንዲያሳውቁ እዚህ ውስጥ ሊረዷቸው የሚችሉ ሰዎች ደግሞ በአንዳንድ ቁሳቁስና በተለያዩ ነገሮች እንዲረዱ ነው። ምክንያቱም አሁን ብዙ ኤሌክትሮኒክስ መሳሪያዎች ያስፈልጋሉ። በየቦታው እየተደረጉ ያሉ ነገሮችን እየቀዱ ለዓለም እይታ የሚያበቁበት መሳሪያም ጭምር ለእነዚህ ወጣቶች ሰብዋይ ማድረግና መርዳት እጅግ አስፈላጊ ነው። በዚህ ነገር ተባበር ይችላሉ። ለበለዚያ ችግሩ እየተፈጠረበት ጊዜ ነው ቁጥጥር ውጭ ሆነው አንድ ቀን ሁላችን የምንቆጭበት ደረጃ ላይ እንዳንደርስ ሁላችን አብረን ተባብረን መስራት አለብን ይመስለኛል። በሌሎች ኢትዮጵያውያንን እናስተላልፈው መልእክት ይሄ ነው። በአንድ በኩል ያለ ችግር ሌላውንም ሊነካ ስለሚችል ነገር ሁሉም በአንድ ቦታ ያለ ችግር ሌላውንም በተዘዋዋሪ የሚነካ ጉዳይ ስለሆነ በዚህ ነገር ሁሉ ሰው አብሮ ሊሰራ እንደሚገባና ይሄ ስርዓት ዘመኑ እንዲያበቃ ማድረግ አስፈላጊ ነው ይመስለኛል። መልካም አቶ በቀለ ገርባ በመጨረሻ የተናገሯት ነገር እንደው ለመድገም ያህል ስለፈለኩት ነው። ኦፒዶ ራሱ ነፃ ያልወጣ ስለሆነ በአሁኑ ወቅት የኦሮሞ ገበሬም የኦሮሞ ወጣት ኦፒዶንም ጭምር ነፃ ያወጣል ማለት ነው። በጣም አመሰግናለሁ አቶ በቀለ ገርባ ለቃለ መጠይቁ ፈቃደኛ ሆነው ያለውን ሁኔታ ለህዝቦት ለወገኖት ስላካፈሉ ከልብ አመሰግናለሁ። በሌላ ጊዜ ደግሞ ድጋሚ አዲስ ነገር ካለ ደውዬ አናግሮታለሁ። ለዛሬው አመሰግናለሁ። መልካምን ሁሉ እመኝሎታለሁ። ስለጋበዝከኝ አመሰግናለሁ። ደህና አሜን። You wish to call. Lucky. Bakatu Sare Baga Saruma Inkablu Makabira Gade Makan Gaduma Ilek Tusena Firam nadite nadisi nadite dakki nadite to gilakil madamati sera dabara sabina keti to gilakil madamati sera dabara sabina keti to nadite dakki
jenna nadite nadi fi jenna nadite nanto gilla kil mana mati sera da barra sabina kete to gilla kil mana mati sera da barra sabina kete mali rakane mali rakane tutudane kesadalane tutudane kesadalane tutudane kesadalane tutudane kesadalane tutan kan sof tutan kana tutan ungkap sofida ungarapita udamu garapi bali murtani udamu garapi bali murtani silana batoinu balu tutani silana batoinu balu tutani nadite nadisi jenna nadite dakki jenna nadite nanto gilla kil mana mati sera da barra sabina keti kinto gilla kil mana mati sera da barra sabina keti nanto jenna nadite dakki jenna nadite nadisi jenna nadite nanto gilla kil mana mati sera da barra sabina keti kinto gilla kil mana mati sera da barra sabina keti tutudane kesadalane tutudane kesadalane tutudane kesadalane tutudane kesadalane kangal tutat kan sof tutat kana tutat ungkap sofida ungarapita የተከበራችሁ አድማጮቻችን ያለንን ፕሮግራም እንግዲህ ወደናንተ አቀርበን ለነሰናበት ነው የቀራን የጀመርነው ሙዚቃ ወደናንተ ማድረስ ብቻ ይሆናል እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በማቅረብ እኔ ዮባይሳም ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን ሰፈነበልባል ራዲዮም የበለጠ ስራ እንዲሰራም አገር ቤት ያሉትን ትኩስ ወሬዎች ወደናንተ ለማቅረብ እንድንችል ከሰፍ ጎን ቆማችሁ ሰፈነበልባልን እንድትረዱ ደጋግመን ጥሪ እናቀርባለን ወቅቱ አሁን ነው እጅ ለእጅ ምን ያያዝበት በአሁን ወቅት የኦሮሞ ሚዲያዎች መስራት ይተበቀባቸዋል ይህ ሲደረግ ደግሞ የኦሮሞ ህዝብ ከየትኛውም ኦሮሞ ሚዲያ ጎን ሊቆም ግድ ይላል እንላለን እስከ ሳምንት መልካም ሳምንት ቸር ያሰማን ደህና ሁኑ
አቤት